ሰብስክራይብ በማድረግ ቤተሰብ ይሁኑ። ሁሉም ለበይክ አላሁመ ለበይክ ያሉ አላህን የሚማጸኑበት ጌታችን ወይ ይሄው ጥሪህን ተቀብለን መተናል አቤት በለን ተቀበለን ብለው ሁሉም በአንድነት ድምጻቸውን የሚያስተጋቡበት እኛም እናውቃታለን። ይህ ቀን አረፋ ላይ የቆመ ሰው ሐጅ ሲያደርግ ትልቅ ትውስታ አለ። አረፋን ከፍ የሚያደርገው አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን ይወርዳል። ከወረደ በኋላ አላህ የጠየቀው ጥያቄ አለ። ማን ነው የሚለምነኝ የምሰጠው? ማን ነው ማር የሚለኝ የምምረው? ማን ነው የሚለምነኝ የምቀበለው ብሎ አላህ ግብዣ ያቀርባል። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ አለዚ ሀዳና ሊሃዚ ዲን ወማ ኩና ሊነህተዲየ ለውላ አን ሀዳና አላህ ثم الصلاة والسلام على مبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته الله سبحانه وتعالى في اللفتاتن ود ቀናቶችን ሰጥቶን በተለይ ደግሞ ሁለቱ ቀናቶች ልዩ ቦታ ያላቸው የውሙ ዓረፋ የውሙ ነህር አላህ የማለባቸው በአስሩ ቀናቶችም የማለባቸው ቀናቶች ናቸው። ዛሬ ርዕሳችንም ፈድሉ የውሙ ዓረፋ የዓረፋ ቀን በላጭነት ስላለው ልዩ የዓረፋ ቀን ዱዓ በሚል ርዕስ አድርገን እንይዛለን። ለምን ከተባለ አፍደሉ ዱዓኢ ዱዓው የውሙ ዓረፋ ብሏል። ከዱዓዎች ሁሉ በላጭ ዱዓ የዓረፋ ቀን የሚደረግ ዱዓ ብለው ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ስለገለጹ በዛ ቀን በዱዓም እንድንበረታታ ኢንሻአላህ ዛሬ በዚህ ርዕስ ላይ አብረን አጥር ያለ ቆይታ እናደርጋለን። አላህ የማለባቸው ሌሊቶች ቀናቶች ናቸው። ወለያሊ العشر በአስርቱ ሌሊቶች እምላለሁ ብሎ ሙፈሲሮቹ ሰሃቦቹ አብዱላህ ኢብኑ መስዑድ ሙጃሂድ እንደዚሁ ኢብኑ ዙበይር የመሳሰሉ ሲፈስሩ የዙል ሂጃ 10 ቀናቶች ብለው ፈስረውታል። ወሸፊዕ ወልወትር በጥንዱም በነጠላውም እምላለሁ ሲል አላህ የውሙ ነህርና የውሙ ዓረፋ ነው። ወሸፊዕ ያለው በጥንድ እምላለሁ ሲል የኢዱ ቀን የውሙ ኢደል አድሃ 10ኛው ቀን ወልወትር ብሎ ደግሞ የማለበት የውሙ ዓረፋ የዓረፋ ቀን ነው። በሌላም ሱረቱ ቡሩጅ ላይ ወሻሂድን ወመሽሁድ አለ አላህ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ይህንን ነቢዩ ዐለይሂ ሰላቱ ወሰላም ሲያብራሩ ምን አሉ? አልየውሙል መሽሁድ የውሙል መሽሁድ የተባለው የውሙ ዓረፋ የዓረፋ ቀን ነው። ወሻሂድ የተባለው ደግሞ የውሙል ጁምዓ የጁምዓ ቀን ነው። እነዚህ ቀናቶች አላህ የማለባቸው ልዩ ቦታ የሚሰጣቸው ናቸው። ከዓረፋ ደረጃዎችን ከፍ ከሚያደርገው አንደኛ ልዩ የሚያደርገው ዲን ሙሉ የሆነበት ቀን የውሙ ዓረፋ አላህ ዲኑን ሙሉ ያደረገበት ቀን ነው። ነብዩ አለይሂ ሰላቱ ወሰላም ሐጀተል ወዳ የመሰናበቻውን ሐጅ ሲያደርጉ የውሙ ዓረፋ ጁምዓ ቀን ነበር። 9ኛው ቀን ላይ ነብዩ አለይሂ ሰላቱ ወሰላም ዓረፋ ተራራ ላይ ሆነው አላህ ይህንን የቁርአን አንቀጽ ሊሞቱ 81 ቀን ሲቀር ያወረደበትም ነው። አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩሙል ኢስላመ ዲና ሚለውን የቁርአን አያ ዛሬ ሃይማኖታችሁን ሙሉ አድርጌዋለሁ፣ ጸጋዬንም በእናንተ አሟልቻለሁ፣ ፈጽሜያለሁ፣ ከሃይማኖት በኩል እስልምናን ወድጄላችኋለሁ ብሎ አላህ ያወጀበት ቀን ነው። ለዚህ ነው ቡኻሪ ሙስሊም በዘገቡት ላይ አን ጣሪቅ ኢብኑ ሺሃብ አነ ረጁለን ሚነል የሁድ ጣሪቅ ኢብኑ ሺሃብ ሲያስተላለፉ አንድ ከይሁዲ የሆኑ ሰው መጣና ጃአ ኢላ ዑመር ኢብኑ ኸጣብ ወደ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ መጥተው ፈቃለ ያ አሚረል ሙእሚኒን አንቱ የአሚሮች መሪ ወይ አላቸው። አያቱን ፊ ኪታቢኩም በእናንተ መጽሐፍ ቁርአን ላይ ተቅረኡነሃ የምትቀሯት አንድ አንቀጽ አለች። ለው አለይና ነዘለት ማዕሸረል የሁዲ በእኛ በይሁዶች ላይ ብትወርድ ኖሮ ለተኸዝና ዛሊከል የውመ ዒደን ያንን ቀን ዒድ አድርገን እንይዝ ነበር አላቸው ለዑመር። ቃል ዑመር እንዲህ አሉ ወአዩ አየትን የትኛዋ አንቀጽ ናት ብለው ዑመር ጠየቁ። ቃለ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ
ወረዲቱ ለኩም ልእስላም ዲና የሚለው አንቀጽ ብሎ ሲመልስላቸው ፈቃለ ዑመር ረዲየላሁ ዐንሁ ምን አሉ? ኢኒ ለአዕለሙ ልየውም አለዚ ነዘለት ፊህ እኔ እቺ የወረደችበትን ቀን አውቃለሁ፣ ወልመካን እንደዚሁም ቦታውንም አለዚ ነዘለት ፊህ የወረደችበትንም ቦታ አውቃለሁ። ነዘለት አላ ረሱሊላህ ሰለላሁ ዐለይሂ ወሰለም ቢአረፋት ነቢዩ ዐለይሂ ሰላቱ ወሰላም አረፋ ላይ ሆነው ፊ የውሚል ጁምዓ በጁምዓ ቀን ላይ የወረደች ናት። እኛም እናውቃታለን። ይህ ቀንን አረፋ ላይ የቆመ ሰው ሐጅ ሲያደርግ ትልቅ ትውስታ አለው። ይህ ቀን ማለት እኮ ነቢዩ ሰለላሁ ዐለይሂ ወሰለም ዲን የሞላበት አላህ ሐላል ሐራሙን የሞላበት እንደዚሁም ዲንን የወደደበት ጸጋን ያሟላበት ቀን ነው ብሎ አንድ ሰው ይህን ነገር ሲያስታውስ ውስጡ የሚሰማው ነገር አለ። አላህ ሐጅ ላይ አረፋ ላይ የምንሰባሰብ አላህ ያርገን። እኔ ለበይክ ብያለሁ፣ እናንተ ለበይክ ብላችኋል። የሚቀጥለው ላይ ሁላችንም የምንሰባሰብ አላህ ያርገን። ሐጅ ሐቂቃ በሙስሊሙ ልብ ላይ ትልቅ ቦታ አለው፣ ትልቅ ስፍራ አለው። ልብ ይፈነዳል፣ ይጓጓል። ይሄ የቁርአን አያን ስናስታውስ ትልቅ ነገር አለው። ለዚህ ነው ዑለማዎቹ አላህ ሐላል ሐራምን ከዛ በኋላ የለም ሁሉን ነገር ያሟላበት ነው። ስለዚህም ዲን ሙሉ ነው። ዲን ሙሉ ነው፣ አላህ ሞልቶታል። እስልምና ልዩ የሚያደርገው ነገር ምንድነው? ማንም መጥቶ ሊጨምር ሊቀንስ አይችልም። በጨመረ በቀነሰ ቁጥር አላህ ዑለማዎችን ያስነሳል የሚያስተካክሉ። ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ እንደነገሩን በየክፍለ ዘመኑ በየመቶ ዓመቱ አላህ ዑለማዎችን ያስነሳል። የሆነ ነገር ሰው መንገድ ሲጥስ ያንን መንገድ የሚያስተካክሉ ህዝቦችን አላህ ያመጣል። ስለዚህ በዚህ ዲንን ሙሉ በሆነበት እንትን ላይ ማንም ሰው አዳዲስ ነገርን መጥቶ ሊፈጽም አይችልም፣ ክልክል ነው። ኩሉ ሙህደሰቲን ቢድዓ ሁሉም አዲስ ጭማሪ ነገር በአጠቃላይ ፈጠራ ቢድዓ ነው። ወኩለ ቢድዓቲን ዶላላ ቢድዓ ደግሞ ጥመት ነው ብለው ነቢዩ ዐለይሂ ሰላቱ ወሰላም ነግረውናል። ወቀድ ቃለ ነቢዩና አልከሪም ሰለላሁ ዐለይሂ ወሰለም መን አሕደሰ ፊ አምሪና በዚህ ሃዛ በዚህ በዲናችን ጉዳይ አዲስን ነገር ያመጣ ማ ለይሰ ፊሂ በሱ በዲኑ ላይ እውቅና የሌለን ነገር ያመጣ ፈሁወ ረዱን በሱ ላይ ተመላሽ ነው። አይ መርዱዱን አላ ሳሂቢሂ በሰውየው ላይ ይመለሳል። አንድ ደብዳቤ ጽፈህ አድራሻ ሳጽፍበት የሆነ አገር ብትልከው አድራሻ ቦታ እውቅና ከሌለው ደብዳቤ የታሰበበት ቦታ ሄዳ ይመለሳል። አላህ ዘንድ እውቅና የሌለን ነገር ማንኛውም ሰው ሲሰራ በራሱ ላይ ይመለሳል፣ ተቀባይነት የለውም። ስለዚህ አንዱ አረፋን ደረጃውን ከፍ የሚያደርገው ዲን የሞላበት ነው። ሁለተኛው አረፋን ከፍ የሚያደርገው አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን ነው። እናታችን አይሻ ኡሙል ሙእሚኒን አይሻ ረዲየላሁ ዐንሃ ቃለት ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ አሉ ማ ሚን የውሚን አክሰረ ሚን አን ዩዕቲቀ አላሁ ፊህ አብደን ሚነ ናሪ ሚን የውሚ አረፋ አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ነፃ የሚያወጣበት ከአረፋ ቀን የበለጠ የለም አሉ። ወኢነሁ ለየድኑ አላህ ይቀርባል ثم يباهي به الملائكة فيقول ما أراد هؤلاء ይላል። አላህ በሌላ ሐዲስም እንደመጣው ይቀርባል ኢለ ሰማይ ዱንያ ይቀርባል ይወርዳል። በምን መልኩ? አላህ በሚያውቀው መልኩ ይወርዳል። خلاص መፈላፈል እንዴት ወዴት እኛ ላይ ይጠበቅብን ፍልስፍና ውስጥ መግባት አይደለም። አላህ ይወርዳል። በዚህም ልክ በሌላም ሐዲስ አንድ ሶስተኛ ሌሊት ሲቀር ኩለ ሌሊት በእያንዳንዱ ሌሊት የሌሊቱ አንድ ሶስተኛ ሲቀር ينزل ربنا تبارك وتعالى الى السماء الدنيا ወደ ቅርቢቷ ሰማይ አላህ ይወርዳል። እንዴት በቃ አይጠበቅብም፣ ልትፈላፈል አይገባም። ብልጥ የሆነ ሰው ይወርዳል። ከወረደ በኋላ አላህ የጠየቀው ጥያቄ አለ። ማን ነው የሚለምነኝ የምሰጠው? ማን ነው ማር የሚለኝ የምምረው? ማን ነው የሚለምነኝ የምቀበለው ብሎ አላህ ግብዣ ያቀርባል። ብልጥ የሆነ ሰው ያችን ሰዓት ይነሳና የአላህን ግብዣ ይቀበላል። እንዴት ወዴት ፍልስፍና ውስጥ አይገባም። ያ ረብ ማረኝ ይላል። ያ አላህ ከኒዕማ ከጸጋ ሰጠኝ ይላል። አላህን ይማጸናል። ስለዚህም በዛ ቀን አላህ ይወርድና መላእክቶች ላይ ይፎክርባቸዋል። ይሄው ባሪያዎቼ ኑና ተመልከቱ ይላቸዋል አላህ። እነዚህ ባሪያዎቼ እኮ እኔ ጋር ለመቃረብ እኔ ጋር ለመዋደድ
ይኸውላችሁ እንደዚህ ጉስቁል ብለው አዋራ ለብሰው ጸጉራቸው ተንጨባረው ምን ሆነው መጥቷሉ ኔጋ ምንን ረህመቴን ከጅለው ምህረት ፈልገው ምሪያቸዋለሁ ይላል አላህ። ሱብሃንአላህ ትልቅ አደረገው የውሙ ዓረፋ። ስለዚህ በዚህ ቀን ላይ እኛ ላይ የሚጠበቅብን ነገር አለ። አላህ ዓረፋ ላይ የወፈቃቸው ቀኑን ሙሉ ተስቢህ እንደዚሁም አላህን ያመሰግናሉ፣ አላህን ያወድሳሉ፣ አላህን ያልቃሉ፣ አላህን ይቀድሳሉ፣ ዱዓ ያደርጋሉ፣ ወደ አላህ የሚመለሱበት ትልቅ ቀን ነው። አላህ ያንን ቀን በዛች አላህ በወደደው ቦታ ላይ የምንሳተፍ ሁላችንም አላህ ያድርገን። የሄዱትን ወንድሞቻችን እህቶቻችን ደግሞ አላህ ተቀብሏቸው ሐጃቸውን መብሩር አድርጎ በሰላም የሚመለሱ አላህ ያድርጋቸው። ينزل الى السماء الدنيا الله ወደ ሰማይ ዱንያ ይወርዳል። فيباهي بهم الملائكه فيقول هؤلاء عبادي እነዚህ የኔ ባሪያዎች ናቸው። جاءوني شؤثا غبرا ይኸው የደከሙ የተጎሳቆሉ አቧራ ለብሰው መጡ። من كل فج عميق አለ ከያቅጣጫው ከየቦታው ከዓለም ክፍል ሁሉም የሚሰባሰብበት የአንድነቱ ሜዳ ሱብሃንአላህ። ከሰባቱም አህጉር አረብ አትለው አጀምያ አትለው ፈረንጅ አትለው ጥቁር አትለው ቀይ አትለው ዓለም ላይ ካለ ክፍል በአጠቃላይ ሁሉም من كل فج عميق يرجون رحمتي የኔን ረህመቴን ከጅለው ويخاف عذابي የኔን ቅጣቴን ፈርተው መጥተዋሉ ባሪያዎቼ ይላል አላህ። ያ አላህ አንድነታቸው የሚገልጹበት ሁሉም ለበይክ አላሁመ ለበይክ ያሉ አላህን የሚማጸኑበት ጌታችን ወይ ይሄው ጥሪህን ተቀብለን መተናል አቤት በለን ተቀበለን ብለው ሁሉም በአንድነት ድምጻቸውን የሚያስተጋቡበት ተክቢራ የሚሉበት የአላህን ኃያልነት አንድነት ብቸኛ ተመላኪ መሆኑን የሚገልጹበት ትልቁ የአንድነት ሜዳ ነው ዓረፋ ተራራ። ለዚህ ነው ዓረፋ እኮ አልሐጁ ዓረፋ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሐጅ ማለት ዓረፋ ነው። ዓረፋ ላይ ያልተገኘ ሰው ሐጁ ትክክል አይደለም። ከአርካኖቹ አራት አርካኖች አሉት። ከአራቱ አርካን ዋነኛው አንዱ ምንድነው? ዓረፋ ላይ መገኘት ነው። ዓረፋ ላይ ያልተገኘ ሐጅ የለውም። ሱብሃንአላህ አልሐጁ ዓረፋ መባሉ የዓረፋን ትልቅነት ያመላክታል። ሌላው የውሙ ዓረፋ በላጭ ዱዓ የሚደረግበት ቀን ነው። ዛሬ ቆይታ ትንሽ የምናደርገው በዚህ የዱዓ ቀን ነው። አፍደል ዱዓኢ ዱዓኡ የውሙ ዓረፋ ከዱዓዎች ሁሉ በላጭ ዱዓ የዓረፋ ቀን የሚደረግ ዱዓ ነው አሉ ነብዩ አለይሂ ሰላቱ ወሰላም። እኔም ሌሎችም ነቢያቶች ካለው ነገር ኸይር የበለጠ ነገር ቢኖር አሉ ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። ሱብሃንአላህ ላ የለም ኢላህ አምላክ ኢላላህ አላህ ሲቀር ላ ኢላሃ ኢላላህ ወህደሁ ብቻውን ነው ላ ሸሪከ ለሁ ለሱ አጋር የለውም ለሁል ሙልክ ንግስናውም ለሱ ነው። ንግስና በአጠቃላይ ስልጣን የአላህ ብቻ ነው። ወለሁል ሐምድ ምስጋናም ለሱ ብቻ ነው። ወሁወ ዐላ ኩሊ ሸይኢን ቀዲር እሱ በማንኛውም ነገር ላይ ቻይ የሆነ ጌታ ነው። ተውሂድን የሚንጸባረቅበት ነው። ስለዚህ لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير እኔም ከኔ በፊት የነበሩ ነቢያቶች የሚያበዙት የሚሉት ነገር ቢኖር ይሄን ነው አሉ ረሱል አለይሂ ሰላቱ ወሰላም። አፍደል ዱዓ ብለውታል። በላይ ዱዓ ነው። ነዓም እናብዛ። በቀን 100 ጊዜ ካልክ ወንድሜ፣ በቀን 100 ጊዜ ካልሽ እህቴ ደረጃውን ታውቃለህ? ታውቂያለሽ? لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير በቀን 100 ጊዜ ካለ አንድ ሰው 100 ሐሰናት ይጻፍለታል፣ 100 ወንጀሎች ይሰረዙለታል፣ 10 ባሪያ ነፃ እንዳወጣ ይቆጠርለታል። በዛን ቀን ከሸይጣን ይጠበቃል። ከሱ የሚበልጥ ሰው የለም ከሱ የበለጠ ያለ ቢሆን እንጂ። ሱብሃንአላህ። ታዲያ የውሙ ዓረፋ ሁሌ ይሄኛው ዚክር ሁሌም አለ። ያ ቀን ግን በጣም እናበዛበት ነው። ስለዚህ የውሙ ዓረፋ የዱዓ ምንድነው? ቀን ነው። ስለዚህ በዚህ ዱዓ ቀን ላይ እኛ ለምንድነው የተሳነፍነው? ለምንድነው የምናቀላፋው? ሐቂቃ ሐጃ የለን የለም እንደው እዚህ ቁጭ ብለን ስለ ዓረፋ ሲነገር ያ ረቢ እኔንስ መቼ ነው የምትወፍቀኝ ብለን የምንነየት ልባችን የሚጓጓ የለም?
የሆነ ነገር ቤተሰብ ታሞብህ የቤተሰብህን ህመም አላህ እንዲፈውስልህ ጭንቀት እንዲያስወግድልህ የተመኘን የለም? ትዳር ፈልገሽ እህቴ ትዳር ለማግኘት የተመኘሽ የለሽም? ትዳር ፈልገህ ለማግባት የተመኘህ የለም? ልጅ ፈልገህ ልጅ ለማግኘት የተመኘህ የለም? ወላሂ በየቂን ዱዓ እናድርግ። እስቲ የዱዓ ቀን ነውና ያቀን ዱዓ ላይ እንድንበረታታ አንድ ነብይን ታሪክ እንመልከት። ቁርአን ላይ አላህ ለኛ ተምሳሌት አድርጎ የነገረን ዱዓ ላይ እንድንበረታታ። ዱዓውን በመርየምና በዘከርያ መካከል አላህ ያለን ታሪክ ነው የሚነግረን። የመርየም እናት ሐና ትባላለች፣ የኢምራን ልጅ። ሐና በጣም ሷሊህ ሴት ነበረች። ኢምራን በጣም ደግ ሰው፣ ኸይረኛ፣ የአላህን ትእዛዝ የጠበቀ። እነዚህ ቤተሰብ ከደግ ቤተሰብ የተገኘች ሴት አለች። ማን? መርየምን። ከሷ ጋር የተያዘ ታሪክ ነው። إذ قالت امرأة عمران ربي የመርየም ባነው የኢምራን ባለቤት ሐና ያለችውን አስታውስ አለ አላህ። ለህዝቦች ነገራቸው። ረቢ ጌታዬ ወይ አለች፣ ኢኒ ነዘርቱ ማ ፊ በጥኒ ሙሐረረን፣ እኔ በውስጤ በሆዴ ውስጥ ያለውን ጽንስ ላንተ ተስያለው ከስራ ነፃ የሆነ ሲሆናል። ፈተቀበል ሚኒ ከኔም ተቀበለኝ፣ ኢነከ አንተ ሰሚዑል ዓሊም። ዱዓ ነው። አንተ ሰሚም አዋቂህ ነህና ባለች ጊዜ የነበረውን አስታውስ ለኡመቶች እያላቸው ነው ነብዩና አለይሂ ሰላቱ ወሰላም። ለኛ ነው መልእክቱ። ከዛ ይሄን ዱዓ አደረገች። ፈለማ ወደዓትሃ የወለደቻት ጊዜ ቃለት አለች፣ ረቢ ጌታዬ ወይ ኢኒ ወደዓቱሃ ኡንሳ፣ እኔ ሴት ሆና ወለድኳት አለች። ወላሁ አዕለሙ ቢማ ወደዓት፣ አላህም የወለደችውን አዋቂ ነው። ወለይሰ ዘከሩ ከልኡንሳ፣ ወንድ እንደ ሴት አይደለም አለ። ምን ማለት ነው? ወለይሰ ዘከሩ ከልኡንሳ፣ ወንድ እንደ ሴት አይደለም። የተጸነሰችው የተወለደችው ማናት? መርየም ናት አይደል? የመርየምን ባህሪ ከያዘ ከወንድ በላይ ናት፣ ጀግና ናት። ወንድ እንደ ሴት አይደለም። በአላህ መንገድ ላይ ጠንከር ብለው ተምሳሌት የሆኑ ሴቶች ትልቅ ቦታ ነው ያላቸው። ሰው በዘመናችን ወንድ ተወለደ ሲባል ይደሰታል። በዛ ዘመንም እኮ በጃሂልያው ማህበረሰብ ሴት ተወለደልህ ሲባል ፊቱን ያጨማድዳል። ወንድ ተወለደልህ ሲባል ፊቱን ከፈካ ያደርገዋል። ያ አላህ፣ ሁሉም ከማን ነው የሚሰጠው? ከአላህ ነው። ሴት ትልቅ ደረጃ አላት በእስላም። ሁለት ሴቶችን ለወግ ማዕረግ በተርቢያ አሳድጎ ለወግ ማዕረግ ያደረሰ ትልቅ ደረጃ ያደረሰ ከጀሃነም እሳት ይከላከሉለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሱረቱ ኒሳ ነው፣ ሱረቱ መርየም ነው። የሴቶችን ታላቅነት ኢስላም በደንብ አድርጎ ነው የመሰከረው። ሴት እንደ ወንድ አይደለም። ወለይሰ ዘከሩ ከልኡንሳ፣ ወንድ እንደ ሴት አይደለም ማለትና ወኢኒ ሰመይቱሃ፣ እኔ ሰይሜያታለሁ አለች መርየም ብዬ። ወኢኒ ኡዒዙሃ ቢከ፣ እኔ እሷን ባንተ ጠብቃታለሁ። ወዙርየተሃ፣ እንደዚሁም ዝርያዎቿን ሚነ ሸይጣን ረጂም፣ ከተረገመው ከርኩሱ ሸይጣን ባንተ ጠብቃቸዋለሁ አለች። ፈተቀበለሃ ረቡሃ ቢቀቡሊን ሐሰን። ይሄ ለምንድን ነው ተቀበለኝ አለችው? ቤተ መቅደስ ውስጥ የሚያገለግለው ወንድ ነበረ። ይህች የተወለደችው መርየም ናት፣ ሴት ናት። ስለዚህ ተቀበለኝ አለች። አላህም ፈተቀበለሃ ረቡሃ ቢቀቡሊን ሐሰኒን፣ አላህ ጌታዋን በደህና አቀባበል ተቀበላት። ወአንበተሃ ነባተን ሐሰና፣ በመልካም አስተዳደግም አፋፋት አሳደጋት። ወከፈለሃ ዘከርያ፣ ዘከርያም ኃላፊነት ወስዶ አሳደጋት። ኩለማ ደኸለ፣ ታሪኩ እዚህ ይጀምራል። ኩለማ ደኸለ ዐለይሃ ዘከርያ አልሚሕራብ፣ ዘከርያም በእርሷ በሚሕራቧ ላይ በገባ ጊዜ ወጀደ ኢንደሃ ሪዝቃ፣ እሷ ዘንድ ሪዝቅን ያገኛል፣ ሲሳይን ያገኛል። ቃለ ያ መርየሙ፣ አንቺ መርየም ወይ አና ለኪ ሃዛ፣ ይሄ ለአንቺ ኬት ነው አላት። ቃለት ሁወ ሚን ዒንዲላህ፣ ይሄ ከአላህ ዘንድ ነዋ። ኢነላሃ የርዙቁ መን የሻኡ ቢገይሪ ሒሳብ፣ አላህ ለሚሻው ሰው ሲሳዩን ያለ ድካም፣ ያለ ገደብ፣ ያለ ካልኩሌት፣ ያለ ሂሳብ ነው የሚሰጠው። በሂሳብ ካልኩሌት ተደርጎ አይደለም። ዘከርያ ዓለይሂ ሰላም እድሜያቸው 100 ነው። ያን ጊዜ የሚስታቸው እድሜ 99 ነው።
የሚስታቸው እድሜ የመውለጃው እድሜው ጊዜው አልፏል። በዛ ላይ መሃን ናት። ይሄን ስትላቸው አላህ እኮ ያለ ገደብ ነው ያለ ጊዜ። ለምን ፍራፍሬ ይገኝ ነበር መርየም ጋር በእንትኑ የሚገኝ በበጋ የሚገኘው በክረምት ይገኛል። እሷ ጋር በክረምት ማይገኘው በበጋ ማይገኘው ይገኛል፣ በክረምት ማይገኘው ይገኛል። በማይገኝበት ሰዓት ላይ ሲገኝ ይሄ ኬት ነው ብሎ ሲጠይቃት ከአላህ ነው አለች። ሁናሊከ እዛው እኮ ነው ሁናሊከ ደዓ ዘከርያ ረበሁ እዛው ቦታ ላይ ዘከርያ ጌታውን ለመነ። ቃለ ረቢ ጌታዬ ወይ ሀብሊ ሚን ለዱንከ ዙርየተን ጠይባ ከአንተ ዘንድ መልካም ዘርን ለእኔ ስጠኝ አለ። ኢነከ ሰሚዑ ዱዓ አንተ ጸሎትን ዱዓን ሰሚነህና አለ። እሱ ምንድን ያሰበው ዘከርያ መርየምን ያለ ጊዜ የሚበቅል ነገር የምትመገበውን ነገር ያለ ጊዜው ከሰጣት የኔ እድሜ መሄድ የባለቤቴ እድሜ መሄድ እዚህ ላይ ላስገባልች አላህ አይሳነውም አሉና ዘከርያ ዱዓ አደረጉ። አላህ ማን ሰጣቸው? ያህያ። ፈናደትሁ ልመላኢከቱ ወሁወ ቃኢሙን ዩሰሊ ፊል ሚሕራብ እርሱም በጸሎት ማድረሻ ክፍል ቆሞ ዱዓ ሲያደርግ መላእክት ጠራቸው። ያ አነላህ ዩበሽሩከ ቢያህያ አላህ በያህያ አንተን ያበስረሃል። ሙሰዲቀን ቢከሊመትን ሚነላህ በአላህ የአላህን ቃል የሚያረጋግጥ ሲሆን ምንድን ያረጋግጠው? ዒሳ እንደሚወለዱ ዒሳ የአላህ ነቢይ በአላህ ቃል እንደተወለዱ የሚያረጋግጥ። ለምን ያህያና የዘማን ነው የዒሳ ዘመናቸው አንድ ነው። የአክስተማማቾች ልጆች ናቸው። ማን ነው? ዒሳና ያህያ አለይሂ ሰላም። አላህ ይህንን ይሰጥሃል። ወሰይደን አለቃ ሲሆን ወሐሱረን ጥቡቅ ድንግል የሆነን ወነቢይ ሚነ ሷሊሒን ከነቢይም ከደጋጎች የሆነ ነቢይን የሆነ ልጅ አላህ ይሰጣል አላቸው። የዚህ ጊዜ ዘከርያ ቃለ ረቢ ጌታዬ ወይ አና የኩኑ ሊ ጉላሙን ለእኔ እንዴት ልጅ ሊኖረኝ ይችላል? ወቀድ በለገኒየል ኪበሩ እድሜ ሄዷል፣ እርጅና መጥቷል። ወምራአቲ አቂር ባለቤቴም መህናት። ቃለ ከዛሊከ አላህ የፍዐሉ ማ የሻ እንደዚሁ ነው አላህ የሚሻውን ነገር ይሰራል። አላህ የፈለገው ይሆናል፣ በካልኩሌት አይደለም። እና ያን ቀን አታንቀላፋ ወንድሜ፣ ዱዓ አድርግ። ዘከርያ ምን አሉ? ቃለ ረቢ ጀዐል ሊ አያ ጌታዬ በቃ እስቲ ለኔ ምልክት አድርግልኛ። ቃለ አያቱከ አላ ቱከሊመ ናሰ ሰላሰተ አያሚን ኢላ ረምዛ ምልክትህ ለሶስት ቀናት በጥቅሻ ካልሆነ በስተቀር ሰዎችን አላማናገር ነው። ዘጋ አንደበታቸው፣ በምልክት ነው የሚናገሩት። ወዝኩር ረበከ ጌታን ግን አውሳ ከሲረን በብዛት ወሰብሕ አጥራው ቢልአሽይ ወልኢብካር በጠዋቱም በምሽቱም ጊዜ ጌታህን አልቀው። መልካም ነገር ሲመጣ ተስቢሕ ነው የሚደረገው፣ አላህን ማመስገን ነው፣ ዚክር ነው የሚደረገው እንጂ መፈንጠዝ አይደለም። እኛውን ነገር አገኘን ግለሰብ እናመሰግናለን አይደል? አላህን አመስግን። መልካም ነገር ሲመጣ ኸይር ነገር ሲመጣ አላህ ነው የሚወደሰው፣ ሰው አይደለም። አላህን አመስግን። ምናልባት ያ ሰው ኸይር ነገር ከዋለ ሰውን ያላመሰግናል፣ አላህን አመስግን። ኢስላም ብሎናል፣ ታመሰግናለህ። ግን ያ ሁሉ ነገር እኔ አንዳንድ ይገርመኛል። ሙስሊሙ የሆነ ድል ምናምን ሲመጣ የሆነ ግለሰብን ያወጣል። ማን ነው ያመጣው? አላህ። በጾም በሰደቃ በዱዓ ስንት ነገር ነው ለውጥ ሲመጣ ግለሰብ ጋር እንሄዳለን። አላህ ነው ያመጣው። አላህን ማመስገን መጀመሪያ። ታዲያ የዘከርያን ታሪክ ዛሬ የሰማ ሰው ያ ቀን ላይ ማንቀላፋት አለብን? አላህ ሀብታም የሆነ ጌታ ነው። አላህን እንማጸን። ነቢዩ ዓለይሂ ሰላቱ ወሰላም አቢ ዘር አልጊፋሪ ባስተላለፉት ሐዲስ ያ ኢባዲ ሐዲስ አልቁርስ ነው። እናንተ ባሪያዎች ወይ ለው አነ አወለኩም የእናንተ የመጀመራችሁ ወአኺረኩም ወኢንሰኩም ለው አነ አወለኩም ወአኺረኩም የመጀመሪያ የመጨረሻችሁ ወኢንሰኩም ወጂነኩም ሰዋችሁም ጂኒውን በአጠቃላይ ቃሙ ፊ ሰዒድን ዋሂድ አንድ ትልቅ አደባባይ ሜዳ ላይ ቢሰባሰቡ ፈስአሉኒ ቢጠይቁኝ ቢለምኑኝ ፈአጠይቱ ኩለ ኢንሳን መስአለተሁ ለሁሉም ሰው እንደ ጥያቄው ባስተናግደው ሐጃውን ባወጣለት ማ ነቀሰ ዛሊከ ሚማ ዒንዲ እኔ ጋር ካለው ሀብት አይቀንስም ኢላ ከማ የንቁሱል ሚኽየጡ ኢዛ ኡድኺለ አልባህር ልክ መርፌ ባህር ውስጥ ገብታ የምትቀንሰው ያህል እንጂ
የምትቀንሰው መርፌ ባህር ውስጥ ገብታ የምትቀንሰው ውሃ አለ ወንድሞች። አላህን እንማጸን። ረሱል አለይሂ ሰላቱ ወሰላም ዑባደት ብኑ ሳሚት ባስተላለፉት ሐዲስ ይህን ምክር ገለጹ። ልብ ብላችሁ አዳምጡ። ረዲየላሁ አንሁ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ማ አለል አርድ ሙስሊሙን፣ ያ አላህ በምድር ላይ አንድም ሙስሊም የለም የድዑ ላህ ተዓላ ቢዳዕወትን አንድን ልመና ጥያቄ አላህን ለምኖ ኢላ አታሁ ላሁ ኢያሃ ያንን የጠየቀውን አላህ የሰጠው ቢሆን እንጂ የጠየቀውን የሰጠው ቢሆን እንጂ በምድር ላይ አላህን ለምኖ የሚያፍር የለም። አው ወይንም አሉ ሶረፈ አንሁ ሚን ሱኢ ሚስለሃ ያንን የሚመስል በላ መጥፎ ነገር የቀለበሰለት ቢሆን እንጂ። ዒልም ጠይቀሃል፣ ገንዘብ ጠይቀሃል፣ አፍያ ጠይቀሃል፣ የሚመጣ በላ ነበር፣ በላ ተመልሷል። ባደረግነው ዱዓ ስንት በላ ተመልሷል። ንግድ ሊከስር ነበር፣ ስንት ነገር ተቀልብሶልሃል። ቤት ሊቃጠል ነበር፣ ስንት ነገር ተመልሶልሃል። ያ አላህ ዱዓ አድርገህ ስንት በላ ይመለሰልሃል። ወይንም ደግሞ አሉ አው የደኺረ ለሁ ፊል አኺራ አው የደኺረ ለሁ ሚነል አጅር ሚስለሃ ለአኺራ ያንን የሚመስል አጅር ያስቀመጠለት ቢሆን እንጂ። ነገ የውመል ቂያማ ይስተሳሰበዋል። ባሪያዬ በዚህ ቀን ጠይቀኝ አልሰጠውም፣ ሰጥተኸኛል። በዚህ ቀንስ አልሰጠኸኝም፣ ይኸው ያልሰጠውን ዛሬ እንካ ያለው። ያልሰጠውን ዱንያ ላይ የለምነውን ነገር አኺራ ላይ ሲሰጠው የሰው ልጅ ምን ይመኛል? ምን ነው የለመንኩት ነገር በአጠቃላይ ለአኺራ በሆነልኝ ይላል። ያ አላህ መቼ ከተባለ ግን ይሄ ነገር ማለም የድዑ ቢኢስሚን አው ቀጢዓቲ ረሂሚን ዝምድናን በመቁረጥ ወይንም ደግሞ በወንጀል እስካለመነ ድረስ አላህ በወንጀል አይተባበርም። ሰው እንድዘርፍ አግራልኝ ብትል አላህ አይተባበርም። ዝሙት እንድሰራ አመቻችልኝ ብትል አላህ አይተባበርም። ዝምድና ልቁረጣም አላህ በዚያ አይተባበርም። በወንጀል እስካለመኑ ዝምድናን በመቁረጥ እስካለመነው ድረስ አላህ ይቀበሏል ሲሉ ፈቃለ ረጁል ሚነል ቀውም ከሰዎቹ አንዱ ተነሳና ኢዘን ኑክሲር እና ዱዓችንን እናብዛ እንዳላቸው አው አላሁ አክሰር አላህ ብዙ አለው አላህን ለምነው አሉት። ስለዚህ ያ ቀን አላህን የምንማጸንበት ትልቅ ቀን ነው። ሌላው የዓረፋ ደረጃ የ2 ዓመት ወንጀል ያስምራል ነው አይደለም? በዚሁ አጋጣሚ ሳረሰው ለዓረፋ ወደ ክፍለ ሀገር ወደ ቤተሰቦቻችሁ ዘመድ አዝማድ ለመጠየቅ የምትሄዱ እንደው አላህን እንፍራ የሚል መልእክት ማስተላለፍ ፈልጋለሁ። ለምን ካላችሁ ያ ቀን 9ኛ ቀን ብዙ ጊዜ 9ኛው ቀን ላይ ይሄዳል ሰው። 9ኛው ቀን ላይ ሲሄድ ጾመኛ ነው አይደል? የ2 ዓመት ወንጀል ያስምራል ይባላል። ነዓም የ2 ዓመት ወንጀል ያስምራል። ነገር ግን አንዳንድ እንትኖች ይታያሉ። ዘፈን ከፍቶ እየጨፈሩ ያ አላህ ትልቅ ቀን የተባለበት አሁን የተነጋገርንበት ቀን ላይ አላህን እያመጽ እንሄዳለን። ዘፈን ተከፍቶ እየጨፈረ ምናምን ያ እንዴት የ2 ዓመት ወንጀል የሚማርበት 14 ሰዓት ጾማችሁ እኮ ነው ያለው አላህ። 14 ሰዓት 2 ዓመት እምራችኋለሁ አለ። ለ14 ሰዓት ነው የምንጾመው። ለ14 ሰዓት ጾሞ አላህ የ2 ዓመት ወንጀል ይምራል ወንድሜ። 14 ሰዓት ብቻ ጾመ። ሱብሃንአላህ ረህመቱ እዝነቱን አያችሁ። ያን እዝነት መጠቀም ነው እንዳልኳችሁ ዚክር ላይ ዱዓ ላይ መበረታታት እንጂ አላህን የምናምጽበት አይደለም። ነብዩ አለይሂ ሰላቱ ወሰላም ምን አሉ? ሲያሙ የውም ዓረፋ የዓረፋ ቀንን መጾም አህተሲቡ ዐለላህ አን ዩከፍረ ሰነተ ለቲ ቀብለሁ ወሰነተ ለቲ ባዕደሁ ያለፈውንና የወደፊቱን ዓመት ወንጀል የ2 ዓመት ወንጀል ያስምራል ብዬ ተስፋ አደርጋለሁ። አላህ ይምራል። ወንጀላችን እንዲማር ማይፈልጋለ ግብር ይቀነስልሃል እንዲካረክ እንዲትሰራለህ ቢባል ሱብሃንአላህ 14 ሰዓት አይደለም 72 ሰዓት መቆም ካለብን እንቆማለና 3 ቀን ከነ ሌሊቱ ዱንያ ነው። አኺራስ ከዱንያ ጋር ልታነጻጽር ነው? ወለል አኺረቱ ኸይሩን ለከ ሚነል ኡላ የአኺራው ከመጀመሪያው በላጭ ነው አለ። የዱንያ የሚጠፋ ነው ማይጠፋው የአኺራ ነው። አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ጀነትን የምትለምንበት ቀን ነው። አላህን የምናምጽበት ወንጀል የምንሰራበት ሰው የምናማበት ሰው የምናጣላበት ዙልም የምንሰራበት ቀን አይደለም። አላህ ከጀሃነም እሳት ሁር እንዲለን የጀሃነም እሳት አይደለም የዱንያን እሳት የሰው ልጅ አይችልም። ወላሂ ደካሞች ነን። አኺራ ላይ አላህ ጀነትን ፊርደውስን እንዲለግሰን የምንለምንበት ቀን ነው። ፊርደውስ አዕላ ትልቁን የጀነት ደረጃ ጀነት ማላ አይኑ ራአት አይን አይተው ማታቅ
ወላ ኡዝኑን ሰሚዓት በጆሮም ተሰምታ ማታውቅ እኮ ነው። የሷ አለ ውስጧ ኒዕማው ምኑ ማንም አይቶ ሰምቶ ማያውቅም። ወላ ኸጠረ አላ ቀልቢ በሸር በሰዎች ልቦና ውል ብላ ማታውቅ ጭቅጭቅ የሌለበት ንዝንዝ የሌለበት ይባል የሌለበት ጀነት የወር አበባ እህቶቻችን ጋር ያለው የሌለበት ጀነት ሞት የሌለበት በሽታ የሌለበት ጦርነት የሌለበት ጀነት ሁሌ ሰላም። ዱንያ ዛሬ ሰላም ሲባል ነገ ጦርነት ነው። ዛሬ አገኘው ነገ ታጣለ። ዛሬ ደስታ ነው ነገ ሐዘን ነው ዱንያ። ጀነትስ ይሄ የለም። ታዲያ አላህ ከዛ አሳማሚ ቅጣት እንዲያድነን የምንለምንበት ጀነት እንዲያስገባን የምንማጸንበት ቀን እንጂ አላህን የምናምጽበት አይደለም። ስለዚህ ቤተሰቦቻችሁ ጋር ስትሄዱ ጾመኛው ነው ስትሄድ አረ በአደብ ነው። የምን ሙዚቃ መክፈት የምን አላህን እንዴ የአረፋ ቀን ሸይጣን እናታስደስት ወንድም ሸይጣን የሚበሳጭበት ቀን ነው። አላህ ባሪያዎችን በሚምርበት ሰዓት ላይ አላህ በመላእክቶቹ ሲፎክር ሸይጣን የሚበሳጭበት ምህረትን ሲለግሳቸው 2 ዓመት ወንጀል ተማሩ ሲባል ከጀሃነም እሳት ሁር ሲል ሸይጣን የሚበሳጭበት ቀን ነው የውሙ አረፋ ማለት። እኛ ታዲያ ሸይጣን እናስደስታለን እንዴ? ያ መሆን የለበትም። ሰዒድ ኢብኑ ጁበይር ረሕመቱላሂ ዐለይሂ እንዲህ ይላሉ አይቂዙ ኸደመኩም ሰራተኞቻችሁ ወይ ደግሞ የሚኻድሟችሁ ቀስቅሱ የተሰሐሩነ ሊሰውም የውም አረፋ የአረፋ ቀን ስሁር እንዲጾሙ እንዲበሉ እንደዚሁም በጾም ላይ እንዲያግዙ ቀስቅሷቸው። እንኳን አንተ አይደለም ቤተሰብን የምትቀሰቅስበት ነው። ስለዚህ አረፋ ቀን በዚህ እናሳልፍ። የመጨረሻ ላደርገው የምፈልገው የኢዱ ቀን ትልቅ ቀን ነው። ይህን ቀን አላህን እንዳንምጽበት። የአረፋ ቀን ስንተኛ ቀን ነው? የዙልሂጃ 9ኛው ቀን። የኢዱ ቀን ስንተኛ ቀን ነው? 10ኛ ቀን ነው። ይህ 10ኛ ቀን አፍደሉ አያሚ ዱንያ ከዱንያ በላጭ ቀናት አላህ ዘንድ የተወደደ የውሙል ሐጅል አክበር ትልቁ የሐጅ ስነ ስርዓት የሚፈጸምበትም አላህ በቁርአን ላይ የገለጸው እና ኢማሙ ሻፊ ያው 9ኛው ቀን ነው በላጭ ብለው ይናገራሉ። ሌሎች ኢብኑል ቀይም ቁርአኑም ሐዲሱም ግን የሚያመላክተው ምንድነው? 10ኛው ቀን በጣም በላጭ ቀን ነው። ይህ ቀን ትልቅ ደረጃ አለው። ያንን የኢድ ቀን እንዴት እናሳልፍ? አጠር ያለች መልእክት ነብዩ ሰለላሁ ዐለይሂ ወሰለም መዲና ልክ ሲገቡ ወለሁም የውማን የልዓቡን የመዲና ሰዎች 2 ቀን ነበራቸው የሚጫወቱበት። ማ ሃዛን اليومان ያሉ እነዚህ 2 ቀን ምንድናቸው ብሎ ጠየቁ። قالوا كنا نلعب فيها في الجاهليه በጃሂልያ ጊዜ እኮ የምናከብራቸው ቀናቶች ናቸው ሲሏቸው ረሱል አለይሂ ሰላቱ ወሰላም ምን አሉ? ኢነላሃ ቀድ አብደለኩም ቢሂማ ኸይረን ሚንሁማ አላህ ለእናንተ እኮ በእነዚህ 2 ቀን የተሻለ ቀን ሰጥቷቸዋል አሉ። ምንና ምንን አሉ ረሱል አለይሂ ሰላቱ ወሰላም? የውሙል አድሃ ወየውሙል ፊጥር አሉ። ኢደል አድሃና ኢደል ፊጥር ማለት ነው። የኢደል አድሃ ቀንና የኢደል ፊጥር ቀን ሁለቱ አመታዊ በዓላችሁ ነው። ይህንን ቀን አላህ ለእናንተ ሰጥቷቸዋል። ይህ ቀን ማለት የምንደሰትበት ቀን ነው። በዚህ ቀን ላይ አላህ Subhanahu Wa Ta'ala የምናወሳበት ቀን ነው። ይህ ቀን ላይ እንግዲህ ሙክት ይታረዳል አይደል? በግ ይታረዳል፣ ፍየል ወይንም ደግሞ ግመል ከብቶች ይታረዳሉ። ከብት ወይ ማን ነው ግመል 5 ዓመት የሆነ መሆን አለበት። ከብት ወይም ደግሞ ላም ምናምን ባል 2 ዓመት የሞላበት መሆን አለበት። የተጎዳይን የታወረ መሆን የለበትም። ለምን? ይሄን ነገር ስናደርግ አጅሩ ከፍ ያለ ነው። ስታርደው ደሙ መሬት ከጠብ ከማለት በፊት አላህ እጅ ላይ ነው የሚያርፈው። ለየናል አላህ لحومها ولا دماؤها ولكن يناله التقوى منكم አላህ ከስጋው ከደሙ የሚደርሰው ነገር የለም። ነገር ግን የናንተ ተቅዋ ይደርሳል። የአላህን ትእዛዝ የምትፈጽምበት። እኛ አቅም ያለው ሰው እንዴት ይቦዝናል? ኢብራሂም እኮ ልጃቸውን ነው ረድ የተባሉት የአላህን ትእዛዝ ለመፈጸም እሻሉ ታዛዥ ሆኑ። ሊያርዱ ሲሉ ግን እምቢ አላቸው። ቢላ ከአላህ ትእዛዝ አልተሰጣትም። ፈተና ነበር፣ ፈተናውን አለፉ። ወፈደይናሁ ቢذبح عظيم አለ በትልቅ ሙክት በግ ልጁን ፊዳ አደረግንለት። አላህ ያንን ስታርድ በፀጉሩ ልክ አጅር ታገኛለህ። ነብዩ 2 ሙክቶችን አርደዋል። አንዱን ለራሳቸው ለቤተሰብና እንደዚሁ ሌላውን ደግሞ ከኡመታቸው ማረድ ለማይችሉት ኢላው መልቂያማ ድረስ አላህ ነብዩ ሰለላሁ ዐለይሂ ወሰለም አርደዋል። ማረድ ያልቻለ ሰው ማን አርደውለታል? ነብዩ ሰለላሁ ዐለይሂ ወሰለም አርደውለታል። አዛኙ ነብይ ረሱል ዐለይሂ ሰላቱ ወሰላም ማረድ የሚችል ግን ማረድ አለበት። ያ ቀን የደስታ ቀን ነው። ለ3 አካፍለዋል ለሚነገራቸው በየጊዜ የሰማችሁት ነው። ሚስኪኖችን ታስደስታለህ፣ የተቸገረ እንዳይኖር ታደርጋለህ ማለት ነው። በተለይ የቲሞችን እንንከባከብ።
የየቲምን አናት ማበስ እኮ ቀልብ እንዲረጥብ ከፈለገ የቲሞችን አናታቸውን አብስ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቀልብ እንዲረጥብ በአላህ ካበላሃቸውስ ካለብስካቸውስ ታዲያ እንዴት ልትሆን ነው? አናታቸውን ማሸት ቀልብ ያረጥባል ከተባለ እነሱን ካበላን ካጠጣን ካለበስናቸውስ ታዲያ ደረጃውን ያ አላህ አባቴ ቢኖር እንዲያረግልኛል ብሎ ልታስብ የምትገባ ልጅ ልትኖር አይገባም። አባቴ ቢኖር እንዲህ ሊያረግልኝ ይችላል ብሎ ሊያስብ የሚገባ ልጅ ሊኖር አይገባም። ጎረቤቶቻችንን እንመልከታቸው። የቲሞች እንዳያዝኑ ይደሰቱ፣ አስደስታቸው፣ አላህ ይደሰትብሃል። ሀጃቸውን አውጣ፣ ያንተን ሀጃ አላህ ያውጣዋል። ትልቅ ፍርሳ እድል ነው። ስለዚህ የውሙ ነህር የደስታ ቀን ነው። ናም በደስታ ቀን ላይ ኢድ ሰላት ይወጣል። ጥንቃቄ ወንዱም ሴቱ ኢድ ሰላት ሲወጣ ኢባዳ የሚደረግበት ነው። ነብዩ አለይሂ ሰላቱ ወሰላም ኡሙ አጥያ ስትናገር እኛ አላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ኩና ኑዕመሩ ትላለች አን ነኽሩጀ የውሙል ዒድ ሐታ ኑኽሪጀ البكر من خدعها حتى تخرج الحيض فيا ልጃገረድ የሆነች ሴት ገና እዛው መጋረጃ ላይ ያለች ሀይድ የሆነች ሴት ጭምር ሁሉም ለኢድ ሰላት እንድንወጣ እንታዘዝ ነበር ታለች። ለምን ከተባለ نخرجون فيكون خلف الناس ከሰው ኋላ እንሆናለን فيكبرون بتكبيرهم በእነሱ ተክቢራ ብለው ይላሉ ويدعون بدعائهم በዱዓቸው እንደዚሁም እነሱም ዱዓ ያደርጋሉ يرجون بركة ذلك اليوم የዛን ቀን በረካ ለማግኘት አለ ሀይድ የሆኑ ሴቶች ጭምር ይወጣሉ ይበረታታል። ነገር ግን እህቶቼ ያ ቀን አላህን የምናወድስበት እንጂ አላህን የምናምጽበት ቀን አይደለም። ተወጣጥረሽ አላህ በሚጠላው አለባበስ ስንትና ስንት ጌጦችን አድርገሽ ሰዎችን ለመፈተን ሽቶም ይቀባል። አንዳንድ ሽቶ እኮ መቀባት ለባልሽ አለዛ ሌላ ሰው የሚሸተው ከሆነ ዝሙት እንደሰራሽ ነው የተባለበትን ከባድ ሐዲስ እንዴት ታምጫለሽ? እንዴት ይሄንን ከባድ ዛቻ እንደቀላል ታይዋለሽ? ይሄንን ትርቅ ይገባል። ወንዶችም ልብስ ምገዙ፣ ባሎችም አደብ ያለው ልብስ ግዙ። በገንዘብ ትጠየቃለህ። ወዴት ወሰከው? አይ ሚኒስቴር እንደዚህ የምትወጣጠር ገዛዋላህ ልትል ነው? በገንዘብ ትጠየቃለህ። አደብ ያለው ልብስ ግዛ። ኢስላማዊ አለባበስ እንዲለብሱ አድርጋቸው። አላህ የሚወሳበት ታላቅ ቀን ላይ አላህን ማመጽ ከባድ ነው። ያ ቀን የደስታ ቀን ነው። ያንን የደስታ ቀን ከቤተሰብ ጋር በደስታ ማሳለፍ ሸሪዓ በማይጥስ ሸሪዓውን በማይነካ መልኩ ነብዩ ሰለላሁ ዐለይሂ ወሰለም እንዳደረጉት ሰርከሶች፣ አክሮባት፣ ጦር ወራ ምናምን በነብዩ ሰለላሁ ዐለይሂ ወሰለም ዘመን ነበር። እንደውም እናታችን አይሻ ረዲየላሁ ዐንሃ ያ ቀን ላይ እንደው አንድ ቀን አንዲት ሴት መጣችና ከአቡበከርም ነበሩ ነብዩ ሰለላሁ ዐለይሂ ወሰለም አረፍ ብሎ ተኝተዋል። በዛ ቀን ላይ አንድ ሴት መጣ ከነብዩ ሰለላሁ ዐለይሂ ወሰለም ነው ከአይሻ ጋር የአንሳር የሆኑ ሴቶች ናቸው መተው እናታችን አይሻ ጋር ይጫወታሉ፣ ያንጎራጉራሉ፣ እንደ ነሺዳ ነገር ይላሉ። ودخل ابو بكر وعند جاريتان ትላለች من جوار الانصار تغنيان بما تقاولت الانصار يوم بؤس የቡአስ ቀን ማለት አንሳሮች የመጨረሻ ያደረጉት ጦርነት ነውና ያ ቀን የተዜማን ዜማ ነገር የሆነ ነገር ስለ ጦርነቱ ስለምኑም ግጥም ትላለች ስትል አቡበከር ገቡ። ከዛ በኋላ እናንተ አሉ አመዛሚሩ ሸይጣን في بيت رسول الله صلى الله عليه وسلم በነብዩ ቤት የሸይጣን መዝሙርን ትላላችሁ። የዚህ ጊዜ የኢድ ቀን ነበረ ትላለች እናታችን አይሻ። ከዛ ረሱል ሰለላሁ ዐለይሂ ወሰለም ነቃሉና ተዋቸው ኢዳቸውን ይጫወቱበታል ነብዩ ሰለላሁ ዐለይሂ ወሰለም። ለሌሎችም ኢድ አለ የኛም ኢዳችን ይጫወቱበታል። ስለዚህ ከሙዚቃ መሳሪያ የራቀ ኢድን የሚገልጹ አናሺዶች ምናምን ካሉ ጃይዝ የሆነ ነገር በጃይዝነት ተከታል። ይሄ ግን ድቤ የተለያየ እንዲህ መቀጥቀጥ አይሆንም። ደግሞ ሲኒማ ቤት እንሂድ ምናምን በኢድ ቀን ምናምን ወክና አድርግ ብሎ በጣም ሙንከር የሆኑ ፊልም ለማየት ምናምን መሄድም ይሄም የተከለከለ ነው። ከዚህ ራሳችን እናርቅ። ዚክር የምናደርግበት ከባድ ቀን ነው። በዛ ቀን ላይ አላህን የምንማጸንበት ነው። መንገድ ሲኬድ ስንመለስ የተለያየ ቦታ መሆኑ የተወደደ ነው፣ ሱና ነው፣ አጅሩ ይበዛል። አንድነታችንን የምናሳይበት ቦታ ነው። ይሄን መጨረሻ ላይ ለማስተላለፍ ነው። ያንን ቀን አላህ Subhanahu Wa Ta'ala እሱ በሚፈልገው መልኩ ከሚያሳልፉ ባሮች መካከል አላህ ያድርገን። ሰብስክራይብ በማድረግ ቤተሰብ ይሁኑ።